ውድ ተመልካቾቼ ዛሬ በወሳኝ ነጥብ ተገናኝተናል። ይህ ጉዳይ በመንፈሳዊ ሕይወት ውስጥ ብዙዎችን የሚያነጋግርና ግልጽ መጽሐፍ ቅዱሳዊ መመሪያ የሚያስፈልገው ጉዳይ ነው። በመጽሐፍ ቅዱስ እይታ የዘፈን የመዝሙርና የጭፈራ ትርጉም እንዲሁም ውጤታቸው በዝርዝር እንደሚከተለው ቀርቧል። እያንዳንዱ ስለ ዘፈን ያለው እይታ መጽሐፍ ቅዱሳችን ላይ በጥልቀት ስለተጻፈ ዛሬ ይህንን የምናይ ይሆናል። የመጀመሪያው የዳዊት ጭፈራና የዛሬው ዘፈን ልዩነት ማለት ነው። ምክንያቱም ሰዎች አንድ ነገር ወይ ጭፈራ ላይ ወይ የሆነ ነገር ላይ ከክርስትና የሆነ የወጣ ነገር ሲያደርጉ ከመጽሐፍ ቅዱስ የሚጠቅሱት ዳዊትን ነውና ብዙዎች ዳዊት በታቦቱ ፊት መዝለሉን ለዓለማዊ ዘፈን መከላከያ ያደርጉታል። ነገር ግን የዳዊት ድርጊት ከዛሬው ዘፈን ጋር ፈጽሞ የማይገናኝ ነው። የዛሬው ዘፈንና ያኔ ዳዊት ያደረገው ድርጊት የተለያየ ነው። ዳዊት የዘለለውን ያጨፈረው ለእግዚአብሔር ክብር እንጂ ለስጋዊ ስሜት አልነበረም። ያንን የስጋዊውን ስሜት ለማርካት አይደለም። ሁለተኛ ሳሙኤል ምዕራፍ 6:14 ላይ ይህንን እናገኛለን። ቁጥር 22 ላይ በራቆቱ የሚለው ቃል ትርጉሙ እርቃኑን ሆነ ማለት አይደለም። ይህ በግልጽ ሊትራሊ ራቆቱን ሆነ ማለት ሳይሆን የንጉስነቱን ክብር የሚገልጸው ካባ አውልቆ ማለት ነው። ዳዊት ያደረገው አምልኮ እንጂ መዝናኛ አይደለም። በአሁን በእኛ ዘመን የምናየው ደግሞ ሰዎች በአምልኮ ስም በሙዚቃ መሳሪያ በተለያየ ነገር የስጋ ምኞታቸውን ውስጣቸው የሚፈልገውን ያንን ሲያደርጉ ደስታ ያገኛሉ። ያንን ስሜት ለማርካት ነው እያደረጉ ያሉት፣ ለመዝናናት ነው እያደረጉ ያሉት። ዳዊት ግን ለእግዚአብሔር ክብር ነው ያደረገው። ሁለተኛ ዘፋኞች መንግስት ሰማያት አይወርሱም የሚለው ቃል ትርጉም እንመለከታለን። መጽሐፍ ቅዱስ በገላትያ 5:19-20 ላይ የስጋ ስራዎችን ሲዘረዝር ስካር፣ ዘፈን ይላል። ይሄ ከሁላችሁም የሚሰወር ነው ብዬ አላስብም። የስጋ ስራዎችን ሁላችሁም ታውቃላችሁ። 5:19 ላይ ግልጽ አድርጎ መጽሐፍ ቅዱስ ያስቀምጣል። በቃ የስጋ ስራዎች ናቸው በማለት ነው። ስካር፣ ዘፈን ይላል። እዚህ ጋር ዘፈን ተብሎ የተተረጎመው ቃል በኦሪጂናል ቋንቋ ኮሞስ ነው የሚባል ሲሆን ትርጉሙ በመጠጥ ሰክሮ በጩኸትና በዝሙት ስሜት ታጅቦ የሚደረግ የጎዳና ላይ ግርግር ማለት ነው። ይህ አይነቱ ድርጊት ሰውን ከመንፈሳዊ ህይወት የሚያርቅና ወደ ገሃነም የሚመራ የስጋ ፍላጎት ሆኖ በቃሉ በግልጽ ያስረዳል። ስለዚህ ዘፈን ዝም ብሎ የድምጽ ቅንብር ሳይሆን ከጀርባው የኃጢአት መንፈስ ያለበት ድርጊት ነው። ስለዚህ መቆጠብ አለባችሁ። የዘለላችሁ እያመለካችሁ የትኛውን እንቅስቃሴ ስታደርጉ ለእግዚአብሔር ክብር ነው ወይስ የስጋ ገፋፍቶኝ ነው ብላችሁ ማሰብ አለባችሁ። ሶስተኛ ከዘፈንና ከጨፈራ በኋላ የመጡ አስከፊ ውጤቶች አሉ። በመጽሐፍ ቅዱስ እግዚአብሔር የሌለበት ዘፈንና ጨፈራ ሁሉ መጨረሻው ጥፋት እንደሆነ ይነግረናል። የእስራኤል ልጆች ጥፋት የዘጸአት ምዕራፍ 32 ቁጥር 6-19 ላይ እስራኤላውያን ጥጃ አበጅተው ሊዘፍኑ ወይም ሊጫወቱ ተነሱ ይላል። ይህ ዘፈን መጨረሻው ጣዖት አምልኮና የእግዚአብሔር ቁጣ ሆነ። በዚያ ቀን 3000 ሰዎች ተገደሉ። የመጥምቁ ዮሐንስ መገደል ማቴዎስ 14:6-11 ላይ በንጉሱ ሄሮድስ ልደት ቀን የሄሮዲያድ ልጅ በመሃላቸው ጨፈረች። ያ ጭፈራ የንጉሱን ስጋ ስሜት ስላነሳሳ መጨረሻው የታላቁ ነቢይ የዮሐንስ አንገት በውጭ መቅረብ ሆነ። የቤልሻጽር ሞት ዳንኤል ምዕራፍ 5 ላይ ማየት ይቻላልና ንጉስ ቤልሻጽር በመጠጥና በዘፈን በሰከረበት ወቅት የእግዚአብሔር ንዋየ ቅዱሳት አረከሰ። ውጤቱም በዚያች ሌሊት ተገደለ፣ መንግስቱም ተወሰደች። አራተኛው ጥበብ ነው ወይም የሀገር ፍቅር ነው ለሚሉ ምላሽ እሰጣለሁ። አሁን በዚህ ጋር አንዳንድ ሰዎች አይኮ እኔ ለሀገሬ ነው፣ ይሄ እኮ ዘፈን አይደለም፣ ይሄ የልጆች ነው፣ ይሄ የዚህ ነው ተብሎ ለሆነ ነገር ተዘፈነ። በቃ ለእግዚአብሔር ያልተዘፈነ የትኛው ነገር በቃ ምንጩ እግዚአብሔር ያልሆነ የትኛው ነገር ያ የሰይጣን ጥበብ ነው። ጥበቡ ምንጩ እግዚአብሔር ብቻ
ነው መሆን ያለበት። ሰይጣን ግን ያንን ጥበብ ለራሱ ዓላማ ይጠቀምበታል። ለሀገር ብላችሁ የምትዘፍኑትን እያንዳንዱን ለራሱ ጥበብ ይጠቀማል። ስለዚህ ምንጩ እግዚአብሔር ያልሆነው የትኛው ማለት ጥበብ ሊሆን ይችላል፣ ድምጽ ሊሆን ይችላል፣ ምንም ያ ትክክል አይደለም። ስለዚህ ከዛ መቆጠብ አለባችሁ። አንድ ዜማ ጥበብ ተብሎ ሊጠራ የሚችለው ሰውን ወደ በጎ ነገር ካነሳሳ ብቻ ነው። ያዕቆብ 3:15 ላይ ይህች ጥበብ ከላይ የምትወርድ አይደለችም፣ ነገር ግን ምድራዊት፣ ስጋዊት፣ አጋንንታዊ ናት ይላል። ስለሆነም ሰውን ወደ መጠጥ፣ ወደ ዝሙት፣ ወደ ቂምና ወደ ዓለማዊነት የሚገፋፋ ዜማ ጥበብ ሳይሆን የሰይጣን ወጥመድ ነው። ወደ እግዚአብሔር የሀገርን መውደድ ጥሩ ሆኖ ነገር ግን ወደ እግዚአብሔር ክብር፣ ወደ እግዚአብሔር የማያቀርበን ከሆነ ያ ነገር ጥሩ አይደለም ማለት ነው። ሀገርን መውደድ ሆነ ማህበራዊ ህይወትን መግለጽ እግዚአብሔርን በማያስከፋና ቅድስናን ባልጣሴ መልኩ መሆን ይቻላል። መዝሙርና ዘፈንን እንዴት እንለያቸው? መዝሙርና ዘፈን በሶስት ዋና ነጥቦች ሊለያዩ ይችላሉ። እነሱም የመልእክቱን ይዘት በደንብ ማየት ያስፈልጋል ማለት ነው። መዝሙሩ እግዚአብሔርን ያከብራል፣ ሰላምን ይሰጣል፣ ንስሐ ያስገባል ብሎ መጠየቅ ጥሩ ነው። ትክክለኛ መዝሙር ይሄንን ስለሚያደርግ አንደኛ እግዚአብሔርን ያከብራል፣ ሁለተኛ ሰላምን ይሰጣል፣ ሶስተኛ ንስሐ እንድንገባ ያደርጋል፣ ወይም እግዚአብሔርን እንድናመሰግን እንድናነግሰው ያደርጋል። ዘፈን ግን ስጋን ይቆሰቁሳል፣ የሰው ውበት ወይም ክፋትን ያወድሳል፣ ወይ ስለ አንዲት ሴት ወይ ስለ አንድ ወንድ ይናገራል። ያ ለእግዚአብሔር ክብር አይደለም። የሚመጣው ፍሬ መዝሙር ከሰማይ በኋላ ጸሎት ይናፍቅሃል። ዘፈን ከሰማይ በኋላ ግን ወይ መጠጥ ወይ ጭፈራ ወይ ደግሞ የብቸኝነት የጭንቀት ስሜት ይከተልሃል። የመሪው መንፈስ መዝሙር በመንፈስ ቅዱስ ይመራል፣ ዘፈኑ ግን በዓለም መንፈስና በስሜት ይመራል ማለት ነው፣ ወይም በሰይጣን ይመራል ማለት ነው። እንዳይፈረድብን እንዴት እንጠንቀቅ? ከዚህ ዘፈን እንዴት መጠንቀቅ ይቻላል? ከዘፈን ኃጢአት ለመራቅና እግዚአብሔርን ደስ ለማሰኘት የሚከተሉትን እንድታደርጉ ይመከራል። ጆሮንና ልባችሁን መጠበቅ አለባችሁ። ምክንያቱም ከሁሉ ይልቅ ልብህን ጠብቅ ይላል መጽሐፍ ሲናገር ምሳሌ 4:23 ላይ ተብሎ እንደተጻፈው ማለት ነው። ከሁሉ ይልቅ ልብህን ጠብቅ። ወደ ልባችን የሚገባው ድምጽ መምረጥ አለብን። ጓደኝነት መምረጥ። ብዙ ሰዎች በጓደኞቻቸው ምክንያት ወደ ዘፈን፣ ወደ ጭፈራ ህይወት ይገባሉ። ዘፈንና ጭፈራ ወዳለበት ቦታ የሚወስደን ጓደኞችን መራቅ ያስፈልጋል። ክፉ ባልንጀራነት መልካሙን አመል ያጠፋልስ ብሎ መጽሐፍ ቅዱሳችን 1 ቆሮንቶስ ምዕራፍ 15:32 ላይ ይናገራል። በመዝሙርና በእግዚአብሔር መንፈስ መሞላት በኤፌሶን 5:18-19 ላይ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ይላል። ዘፈንን ለማሸነፍ በቤትህም ሆነ በልብህ መዝሙሩን ማዘውተር አለብህ። ዘፈንን እንዴት ማሸነፍ ይችላሉ ካላችሁ ደጋግማችሁ መስማት ያለባችሁ ዘፈንን ሳይሆን አሁን ከነዚህ ከላይ የገለጥኩላችሁ ከነዛ ነገሮች በመራቅ ጆሮን፣ ልብን በመጠበቅ ጓደኝነትን መምረጥ፣ በመዝሙርና በእግዚአብሔር መንፈስ መሞላት። ያኔ ዘፈን እየጠላችሁ እየራቃችሁ ትሄዳላችሁ ማለት ነው። በአጠቃላይ ዘፈን ሰውን ከፈጣሪ ይለያል። ዘፈን ሰውን ከማን ይለያል? ሰውን ከፈጣሪው። ምክንያቱም ህብረት እያደረገ ያለው ከእግዚአብሔር ጋር ሳይሆን ከዓለማዊ ነገር ላይ ስለሆነ እግዚአብሔር ደግሞ መንፈስ ስለሆነ ከመንፈሳዊ ነገር እየራቅን እንሄዳለን። ዘፈን ሰውን ከፈጣሪ የሚለይ ወይ አእምሮን የሚያዝረከርክና ለሌሎች ኃጢአቶች በር የሚከፍት መሆኑን ተረድተን ልንርቀው ይገባል። እግዚአብሔር የሰጠንን አንደበትና ጆሮ እርሱን ለማመስገንና ቃሉን ለመስማት ብቻ ብንጠቀም ለበረከት ይሆናል። ውድ ተመልካቾቼ እስኪ ልጠይቃችሁ ሳትዋሹ ይህንን ቪዲዮ ተመልክታችሁ እስከ መጨረሻው ጨርሳችኋል? በዚህ ትምህርት ምን እንደተጠቀማችሁ አስረዱኝ።
ይህንን ቪዲዮ በብዙ ድካም ወደ እናንተ ትምህርቶችን እያዘጋጀው እንደማቀርብ አትርሱ። ሁሉ ጊዜ በሁሉ ከጎን ስለምትሆኑ እግዚአብሔር ይባርካችሁ። እኔ ወንድማችሁ ወንዴ ነኝ። መልእክቴን ከወደዳችሁ ጠቃሚ እንደሆነ ካመናችሁ ሼር አድርጉ እንጂ ዝም ብላችሁ እንዳታልፉ በጌታ ፍቅር አሳስባችኋለሁ። ደግሞ ሐሳባችሁን በኮሜንት ሴክሽን ላይ በማስቀመጥ አብራችሁን አገልግሉ። ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። ጌታ ዘመናችሁን ይባርክ። ሻሎም